ኢየሱስ ፍጡር የሚያደርግልህን መርጠህ ነው እያነበብክ ያለኸው? ፈጣሪ የሚያደርገውን ስጠኝና ላንብብልህ። እና ግባ ወይ አንተ አንብበው። ጩሂ ዘመናዊ። 1 2 3 3 ደከመሽ? እሺ የምትይው እስኪ ቆይ አንዴ ነው። እኔና አንቺ በኋላ ነው መርመስመስ ያለብን። ግድ የለሽም። እውነተኛ ሰላም ነው። እንዴት ነው? ደህና ነው፣ እግዚአብሔር ይመስገን። እሺ ቀጥል። ሀሳብህ ምንድን ነው? ሀሳቤ ምንድን ነው? አንተ አሁን ኢየሱስ ራሱ ስለ አብ እየመሰከረ ያለው ነገር ብቻ ጠቅሰክ እሱን ፍጡር የሚያደርግልህን ነገር ብቻ ነው የመረጥከው። ፍጡር የሚያደርግልህን ነገር እኔ በጣም የሚገርመኝ ነገር እኔ የጻፍኩትን አይደለም። እኔ ሳነብ የነበረው ዮሐንስ ወንጌል ነው። ሌላ ላንብብ? እሺ ዮሐንስ ወንጌል እስኪ ሌላ ላንብብልህ። እሺ እንደው ሌላ ላንብብ እኮ እኔ ላንብብልህ። አንተ ስለነበርኩ ደግሞ እኔ ላንብብልህ ደስ እንዲልህ ብዬ ነው። አዎ ሌላ ጊዜ ያው ስታነብ ራሱን ፈጣሪ የሚያደርግበትንም ጥቅሶች ጠቃቅሳቸው። እውነትን ለመግለጽ ከሆነ አላማክ እንደዛ ብታደርግ አሪፍ ነው። እውነትን ለመግለጽ እኮ ኢየሱስ ፈጣሪ የሚያደርግበት ምንም ነገር የለም። ኢየሱስ ክርስቶስ ሰው እንደሆነ ነው የማምነው እኔ። የሚያደርግበት ብለህ ያልከው ነው የምታምነው። መጽሐፉ አያምንም። አሁን አንተ ያምናል እንጂ ለምን አያምንም? ለምን አያምንም? ሰውም ፈጣሪም እንደሆነ ነው የሚያምነው። አንተ ሰው ምንድነው? ሰውም ፈጣሪ ምን ማለት ነው? ሰውም ፈጣሪም ነው። ሰው ማለት ከሰው የተወለደ፣ አምላክ ማለት ደግሞ ከአምላክ የተወለደ ማለት ነው። ስለዚህ ከሰው ስለተወለደ ሰው ነው፣ ከአምላክም ስለተወለደ አምላክ ነው ማለት ነው። ሁለቱም። ስለዚህ ሰው ከሰው መወለዱን ብቻ አይተህ የሰውነቱን ብቻ እያወራ ፍጡር ነው ካልክ በቃ ተበልጠሃል ማለት ነው። ምንም አልበላም። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም ወንድሜ እኮ። አሁን ፍጡር ብለህ የምትጠቅሰው ግን ባይብልን ነው። ባይብሉ ግን ፈጣሪ መሆኑን ይነግርሃል። ስለዚህ እሱ ፈጣሪ ፍጡሩም ነው እያልክ ነው አንተ? አዎ። አይ ፈጣሪ ፍጡሩ ማለቴ አሁን አንተ ፍጡር ነው ብዬ የምለው ያለምንም እኔ ፍጡር ነው አይደለም የምለው ሰው ነው የምልህ እኮ። ሰው ፍጡር ነው እንዴ? ፍጡር አይደለም እሱ ፍጡር ነው። እኔ ምንም ጥቅስ መጥቀስ አያስፈልግም። ነው ግን ፍጡር አይደለም። እኔ አልጠቅስም። ፍጡር ነው ሰው፣ ፍጡር ነው ሰው። አንተ ነህ ፍጡር፣ እሱም ፍጡር ነው። እሱ ግን ሰው ሆኖ የተወለደ ፈጣሪ ነው። የተወለደ ፈጣሪ። መወለድ ማለት ከማህፀን ክንዋኔ በኋላ ያለውን ነገር ነው እንደሆነ ታምናለህ እኮ። ከፈጣሪ ነው የተወለደው። ከፈጣሪ አይደለም የተወለደው፣ ከድንግል ማርያም ከፍጡር ነው የተወለደው። ወንድ ልጅም ትወልጃለሽ የተባለችው ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም እንጂ እግዚአብሔር አይደለም። ኢየሱስ ክርስቶስ የአብ ልጅ የሆነው እናትህ ደግሞ ከእናትህ ተወልደ፣ ኢየሱስ ደግሞ ከአብም ተወልደ፣ ኢየሱስ ከማርያምም ተወልደ። የአብ ወልድ የሆነው ከሰው ከተወለደ በኋላ ካደገ በኋላ ነው የአብ ልጅ የሆነው እንጂ ሲወለድ ወንድ ልጅም ትወልጃለች የተባለችው ድንግል ማርያም ነች። ስለዚህ ምንድን ነው መወለድ ማለት ራሱ መወለድ ማለት ከማህፀን ክንዋኔ በኋላ ያለ ነገር ነው። የአብ ልጅ አትበል። የአብ ልጅማ ነገርኩህ እኮ የአብ ልጅነት የመጣው ራሱ ያገኘው ራሱ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው እያልኩ ነው። ሳትወልደው ወንድ ልጅም ትወልጃለች ተብላ የተባለችው ድንግል ማርያም ነች። መወለድ ራሱ መወለድ የሚለው ቃሉ ከማህፀን ክንዋኔ በኋላ ያለ ነገር ነው። የማህፀን ክንዋኔ ደግሞ የመፈጠር ሂደት ነው። ይኸውልህ አሁን አንተ ይኸውልህ ፍጡር የምትባለው እኮ ከፈጣሪ አንጻር ነው። ፈጣሪ ፈጠረህ ትባላለህ። ኢየሱስ ግን ፈጣሪ ራሱ ወለደው። ስለዚህ ፍጡር ልትለው አትችልም። ምን ማለት ነው ወለደው? ከማርያም ወለደው። ምን ማለት ነው ወለደው? ወለደው ማለት በመንፈስ ቅዱስ ግብር ወልድን ወለደው። መወለድ ምንድን ነው? መወለድ ትርጉም ምንድን ነው? ቃሉ ምንድን ነው? መወለድማ መፈጠር አይደለም እኮ በቃ። ምን ማለት ነው? በባህሪው
የተካከለ ራሱን የመሰለ ማለት ነው። አንተ አሁን መወለድ ቃሉ ምን ማለት ነው? ትርጉሙ ምን ማለት ነው? ቃሉ መወለድ ምን ማለት ነው? መወለድ ነው። ሌላ ምንድን ነው እኮ? ምንድን ነው መወለድ ነው? መወለድ ነው አይደል እንዴ? ምን ማለት ነው? አንተን የመሰለ በባህሪ ከአንተ ጋር እኩል የሆነ ማይተናነስ ማለት ነው የተወለደ ማለት። ወንድሜ ለምሳሌ አሁን አንተ ከአባትህ ወንድሜ አታንስም፣ ወንድሜ እንደውም ልትበልጠው መወለድ ትርጉሙ ምን ማለት ነው? መወለድ ማለት እኮ አልኩህ እኮ ራሱን የመሰለ ራስን የመሰለ ማለት ነው። ራሱን የመሰለ ማስገኘት ማለት እኮ ራስን የመሰለ ማስገኘት ማለት ነው። አዎ ክፈት መጽሐፍ ቅዱስ። ከፈትኩ። መዝሙረ ዳዊት ቆይ አንዴ እኔም ከፍታለሁ። ወይ ቪዲዮ መክፈት ትችላለህ? ቪዲዮ መክፈት አይመቸኝም። አይመቸኝም። እሺ መዝሙረ ዳዊት 92 ላይ ያለው ምንድን ነው? እንትን ለመግለጽ ነው። መጽሐፉን እንዳነብልህ ነው ከፍቼ። ኧረ መወለድ ማለት አንድ አካል ራሱን የመሰለ እሱን የሚተካከል መውለድ ማለት ነው አልክ አይደል? አዎ። እሺ ምን ማለት ነው? መዝሙረ ዳዊት ነገርከኝ። 92 ቁጥር 2 ላይ ያለው ምን ማለት ነው? የመወለድ ትርጉም እንደዛ ከሆነ ምን ማለት ነው? እሺ ምን ይላል መዝሙር 90? እኮ አንብበው አንተ ምን ይላል? እሺ ላንብበው። መዝሙር 90 በቃል አንብብልህ። ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ አለ። እሺ ምን ማለት ነው? ተራራማ ፍጡር ነው እኮ። ምን ማለት ነው? ስለመወለድ ነው የምጠይቀህ። የትኛው ፖይንት ላይ ምን ማለት ነው? ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ አለ። ምን ማለት ነው? ለተራራ ሲሆን ይኸውልህ ተራራ የተወለደ ነገር አለ። ምን ማለት ነው? ተራሮች ሳይወለዱ ማለት ቅድም ምንድን ነው ያልከው? መወለድ ማለት አልክ ራሱን የሚተካከል መውለድ ማለት ነው አልክ። በጣም ከብዶ መወለድ ማለት መገኘት ማለት በጣም ከብዶ ፍጡር ነው እንዳትለው መወለድ ማለት አልክ አንተ። ራሱን የሚተካከል ምንድን ነው መውለድ ማለት ነው አልክ። ደገምከው ቃሉ። እዚህ ጋር ደግሞ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው እኮ? አሁን አማርኛ ካወክ ማለት ነው እዚህ ጋር እያወራ ያለው አማርኛው ተራራ ስለማይወለድ የተፈጠረ ማለት ነው ትርጉሙ። እዚህ አማርኛ ካወክ ማለት ነው። ምን አልክ? አማርኛ በትክክል የምታውቅ ከሆነ ለተራራ ሲሆን ተፈጠረ። እኔ በጣም የሚያስቁኝ ሰዎች ለሚዋለዱ ነገሮች ግን ሲጨንቃቸው ምንድን ነው የሚያደርጉት? አንተ ትንሽ ብታነብ እኮ መልካም ነገር ነው። አማርኛውን ከገባህ ማለቱ እኮ ምሳሌያዊ አነጋገር ነው። አይ እንደዚህ ማለት እኮ አንተ ስላልያዝከው ነው እንጂ አይ እንደዚህ ማለት እኮ በስጋ ስለተረዳሁ ነው እንጂ ይላሉ። መወለድ ማለት ራሱን የሚተካከል መውለድ ማለት ከሆነ ተራሮች ሳይወለዱ ማለት ምን ማለት ነው? ስለዚህ ተራራ እግዚአብሔር የሚተካከል ማለት ነው። አሁን ይኸውልህ የማይገናኘውን አገናኘው። የሚገናኝ ነው። ስለመወለድ ነው ያወራሁት እኔ። ኢየሱስ ክርስቶስ መወለዱ አለ እግዚአብሔር የሚተካከለው ራሱን እግዚአብሔር ነገሮችን አምጣ። ለምሳሌ መውለድ የሚችሉ ነገሮች ተራራ ይወልዳል? እየጠየቁ እኮ ነው ከመጽሐፍ ቅዱስ። ለምን ነው የጠየቀኝ? እዚህ ጋር አንተ ቃሉ አማርኛ ምን ማለት ነው? እዚህ ጋር ያወራው ምን ማለት ነው? ተራሮች ሳይወለዱ ሲል ምን ማለት ነው? ተው የኔ ማጥናት አለ ማጥናት ግድ የለህም። እኔ እንትን ያደርገዋል እንዴ? ምን ማለት ነው? የሚዋለዱ ፍጥረታት አታውቅም እንዴ አንተ? ቆይ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው? እሱን መልስልኝ። እና ተራሮች ይዋለዳሉ እያልከኝ ነው? ና ውረድ አንተ ቆሻሻ ውረድ። ይታ አባት ለምን አባት ትገባለህ? የማታውቀው ከሆነ ሁለተኛ እንዳትመጣ። ነኝ ፖንዳላ
እና ተራሮች ይወልዳሉ ማለት ነው ይለኛል። አባቱ አንተ ልትሆን ነው? የተራራ አባት ልትሆን ነው ወይስ እናቱ ባለማህፀን ልትሆን ነው? አንተ እንከፍ የማታውቀውን ዝም ብለህ ትቀደዳለህ እንዴ? ምን አባቱ ይመስላል? በቃ ኢየሱስ ክርስቶስ ከአብ አልተወለደም። የተወለደው ከድንግል ማርያም ነው። ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም ነች። አለቀ። ጌታ አባት አምላክ ልጅ ልታበጅለት ነው? ልጅ የለው። ጌታ አባት ልጅ ምናምን የሚባል ነገር የለም። ምንድን ነው ልጅ? አምላክህ ነው። አምላክህ ፈጣሪ ነው። ፈጣሪህ ነው እንጂ አባቴ ነው። የምን አባቴ? ምን ማለት ነው አባቴ? አባትህ ነው። አባትህ እናትህ ጋር ተኝቶ ያስገኘህን ነው አባትህ ማለት በቃ። ከዛ አልፈህ አባቴ ነው አባቴ ነው በቃ። አባት ልታደርገው ተው እንጂ። ከዛ እጅህን ወደ ኪሱ እየከተት ከረሜላ ልታወጣ ነው? ማስቲካ ልታኝክ ነው? አባቴ ነው። ከአባትህ ማታ ማታ ሲገባ ኬክ ልጠብቅ ነው? አባትህ ሲመጣ ምናምን እንደው አባቴ ምንድነው ሰርፕራይዝ የሚያደርገኝ? እኔ ጥሩ ትምህርት ተምሬያለሁ እና አባቴ መኪና ይገዛልኝ ይሆን ምናምን እያልክ ስልክ አይፎን ምናምን እያልክ አባቴ ነው። የምን አባት ነው? ፈጣሪ ነው። ፈጣሪ ነው። አባት ነው። እናት ነች። ወንድም ነው። እህት ነች። ምድር ነው። ሰማይ ነው። እንስሳ ነው። ሰው ነው። ፈጣሪ ነው። አለቀ። የለም ምን አይነት እንትን ነው? ምን አይነት አመለካከት ነው? እናት አባት አትሆንም፣ አባትም እናት አይሆንም። አለቀ። አባት ነው። ፈጣሪ ነው። ከዛ ትንሽ ቆይታችሁ ደግሞ እናታችንንም ጭምር ነው ልትሉ ነው። ልክ አንድ አብዳ ነበር የሆነ ሰሞኑንና በሶሻል ሚዲያ ኢየሱስ ክርስቶስ ፍቅረኛዬ ነው፣ ወንድሜ ነው፣ አባቴ ነው፣ ልጄ ነው ምናምን ነገር አለች። እንዴ በጣም ነው የሳቅነው። በእውነት በጣም እንትን ነበር የዛኔ ማለት ነው። እና ሙድን እንዲይዝባቸው ነበረ እና አባ ማቲያስ እየዘቀዘቅ ምናምን የሚባሉ በጣም አይመቹንም ነበረ የዛኔ ማለት ነው። በቲክታክ ቅቤዋን እየሸጠች አሁን ብቅ ብላለች አለች። በቲክታክ ትመጣለች። ካሊፎርኒያ ነው የት ነው የምትቀመጠው? ተረጋግታ ማለት ነው። ነገሩ ውሸት እንደሆነ ገብቷት ፍቅረኛዬ ነው እያለች መጣች ወደ ሶሻል ሚዲያ። ይሄ ደግሞ አባቴ ነው አባቱ ነው አምላኩ ነው። ፈጣሪ ለኢየሱስ አምላኩ ነው። ወደ አምላኬና ወደ አምላካችሁ አርጋለሁ ነው ያለው ኢየሱስ። አለቀ። አንድም ሰው ኢየሱስ ያላስተማረውን አያስተምራትም እያልኩ ነው። አዎ ብዙ ትውልድ እንፈጥራለን፣ እየተፈጠረ ነው። ሸምመዋቸው ደብሯቸው እንጂ ታስረው እንጂ ብዙ ወጣቶች አሉ። በነገራችን ላይ እኔ ጓደኞቼ ነፍ ጓደኞች አሉ፣ ግን በጣም ነው የሚከብዳቸው። ይፈራሉ፣ ይሸምማቸዋል። ቤተሰብ ምናምን የሚባል የታሰሩ ናቸው። በነፃነት ሀሳባቸውን መስጠት አይችሉም እንጂ ብዙ ተወያይተን ብዙ አውርተን ስለ ሃይማኖት የሌላ አመለካከት ነው ውስጣቸውን እንዲገባ ያደረኩት እኔ ብዙ ጓደኞቼ ማለት ነው። አንዳንዶቹ በቃ መስመር ጥሰው አሁን ብዙ አመለካከታቸው ተቀይሮ ሌላ ዓለም ውስጥ ናቸው። አንዳንዶቹ ደግሞ በስነ ስርዓት ህይወታቸውን እየመሩ ነው በትክክል። እንደዚህ አይነት እንከፍ ትውልድ በትክክል እንከፍነቱን ተረድተው ማለት ነው ለይተው ያውቃሉ። ፈጣሪ ምንድነው? ፍጡር ምንድነው? የፈጣሪ ባህሪ ምንድነው? የፍጡር ባህሪ ምንድነው? በጣም ነው እንትን የሚያደርጉ ለይተው የሚያውቁት ለይተው ማለት ነው። ፈጣሪ አይገባውም። ፈጣሪ የት ነበረ ተብሎ አይጠይቅም። እንዴት ነበረ አይጠይቅም። አቅማችን አይደለም፣ ቦታ ደረጃችን አይደለም፣ ሰዎች ነን። ፈጣሪ ከፈጠራቸው ፍጡራኖች አንድ ፍጡር ነው የሰው ልጅ ማለት ነው። ከፈለገ በአንዴ ድምጥ ሊያጠፋው ይችላል። በቃ ያለምንም ነገር ሊያጠፋው ይችላል።
ፈጣሪ ነው እኮ። ፈጣሪ በጣም ታላቅ ነገር ነው። ፈጣሪ ሰማይና ምድርን የፈጠረ አምላክ እኮ ነው። በጣም ተአምር እኮ ነው ያለው። ፀሐይን በመመልከት እኮ መረዳት ይቻላል የፈጣሪን ታላቅነት። እኔ በጣም ነው የምገረመው። ፀሐይ ከምድር በብዙ ነው፣ በጣም በብዙ እጥፍ ነው የምታድገው። እና እኔ ሳስበው አንዳንዴ ይጨንቀኛል እና አንዳንዴ መለስ ብዬ ሰማይና ምድር ከመፈጠሩ በፊት ምናምን እላለሁና ደንግጬ ነው የምመለሰው። በሆነ ደንግጬ ማለት ነው። አቅሜን አይደለም የኔ አይምሮ የሚያስበው የሚያገኘው ነገር አይደለም። እና እንኳን የፈጣሪ ማንነት ይቀርና የምድር እየረገጥን እየተረማመድንበት ያለነውን ምድር እንኳን ከምድር ስር ምንድን ነው ከምድር በፊት የሚባለው ስታስብ እንኳን የኛ አይምሮ አይደርስበትም። እንኳን የፈጣሪ ማንነት ይቀርና ፈጣሪ ታላቅ ነው። ፈጣሪ በጣም ታላቅ ነው። ፈጣሪ ድንቅ ነው። እንደዚህ በማለቴም የእሱ ክብር ላይ ምንም አይጨምርም። ምንም ግን እውነታው እሱ ነው። ፈጣሪ በጣም ታላቅ ነው። አባቴ ነው ፈጣሪን አባቴ ነው እያለ ይመጣል። ፈጣሪ ነው። ፈጣሪ ነው። አሁን የተወናበዱ ኦርቶዶክሶች መጥተው ድንግል ማርያም ፍጡር ብቻ አይደለችም ማሉ። የእብደት መጨረሻ ምንድነው ሲባሉ አላውቅም። ልክ እንደ ሞርሞኖች ፈጣሪም ቺካለችው ሚስቱ ነች ብለው ሊመጡ ነው። በቃ ባለ ትዳር ነው ከድንግል ማርያም ጋር ተጋብተው ልጅ ወልደዋል ይሉ ነው። ይሄ እኮ ነው በጣም ከባዱ እንትን፣ በጣም ከባድ ነገር። ሰዎች በድፍረት ይናገራሉ። ድንግል ማርያም የእግዚአብሔር ሚስት ነች የሚሉ ሰዎች እኮ አሉ እኮ። አንድ ልጅ ሲጮህ ነበረ። ምን ማለት ነው ሲል ነበረ ራሱ ጨንቆት ማለት ነው። እንደዛ ሲሉ የሰማ ሰው ምን ማለት ነው? ድንግል ማርያም ፍጡር አይደለችም፣ ፍጡር ብቻ አይደለችም ብለው ማለት ነው። ከኢየሱስ እኩል አደረገዋል። ኢየሱስም አሪዮስ ጋር እንትን በማድረግ አምላክነቱን አጽድቀው ያልሆነውን አድርገው ግብዳ እንትን ሰጥተው ያለ አቅሙን አሸከሙት ኢየሱስ ራሱ። አሁን ደግሞ ፕሮቴስታንቶች ጋር እንትን ለማለት እልህ ውስጥ በመግባት ከፕሮቴስታንቶች ጋር ድንግል ማርያም ፍጡር ብቻ አይደለችም ብለው መጡ ኦርቶዶክሳውያን። ምን ማለት ነው? በጣም ከባድ ነው። በጣም ነው የሚያሳዝነው በእውነት። ሰው ማሰብ አለበት፣ መጽሐፍ ቅዱስን አንብቦ መረዳት አለበት ብዬ ነው የምለው። ውጡ፣ ምንም አይጠቅማቸውም፣ የሚያድናቸው ሰው የለም። የተንሸዋረረ አምልኮ አትፈጽሙ ለምለው ቅዱሳን እኔ በጣም አመሰግናለሁ። ብዙ ነው ያወራሁት። ብዙ ማውራት ደግሞ በጣም ያደክማል። ቁም ነገር ማብዛት በጣም ከባድ ነው። ሰይጣን ይቀየማል። ሰይጣን ከተቀየመ ደግሞ በጣም ከባድ ነው። ምክንያቱም ከነሱ ወሬ የሚያመላልሰው እሱ ነው። እነሱ የሚያደርጉት እነሱ የሰይጣን ካድሬዎች ስለሆኑ፣ የሰይጣን አገልጋዮች ስለሆኑ፣ የሰይጣን የዲያብሎስ ደቀ መዝሙሮች ስለሆኑ ስለነሱ የሚነግረኝ ሰይጣን ነው። እነሱ የካህን ሸርሙጦች ናቸው ይለኛል። እነሱ የፈርዖን ጫማ ጠራጊዎች ናቸው ይለኛል። በነገራችን ላይ አባ ጳውሊ የሚባሉ አንድ የኦርቶዶክስ አባት ጻድቅ አባት ናቸውና ከግብፅ ሀገር በ30 አንበሳና በ30 ነብር እየተንሳፈፉ ነው ወደ ኢትዮጵያ የመጡት ይላል። እና እርሶ ሰውዬ ከሰይጣን ጋር ተነጋግረው ሰይጣን እንዴት አድርጎ የሰው ልጆችን እንደሚያሳስት ነገራቸው ይላል። አይ ኦርቶዶክስ አንተ ሰይጣን ነው ይሉታል። ይላቸዋል። እንዴት አድርገህ ነው ሽማግሌዎችን የምታሳስተው ብለው ይጠይቁታል። የምሬን እኮ ነው። እናነበዋለን አንድ ቀን እንደዚህ አድርጌ ነው ይላል ሰይጣን። ልጆችንስ ብለው ይጠይቁታል አባት። እንደዚህ ነዋ ይላል። ሴቶችንስ ይላሉ። በትክክል እንደዛ ነው የሚሉ። ሴቶቹንማ እንደዚህ አድርጌ ነው ይላል። ይዘረዝረዋል። ቁጭ ብሎ ሰይጣን ጋር ያወራል ማለት ነው። ቆሻሻ ኦርቶዶክስ የምትባል ደግሞ እኔ እንዴት እንደተጨማለቅ በጣም የድራገን ምልክት ሰይጣን ለነገሩ ቆንጆ ነው ይባላል። መልኩን የሚያውቀው ማን አለ? ግን በቃ የጥቁር ምናምን ስዕል እንትን ነው፣ እንደዛ ነገር ነው። ይሄ የርኩስ መንፈስ ምናምን የሚባለው የለም
እሱ ነው የጨቀየችው። ይታ አባቷ መቼም እንትን አትልም አጸዳ ሃይማኖት ይሁን በጣም ነው የሚገርም። ኢሉሚናት ይሁን ምን እንደሆነ አይታወቅም። ለማንኛውም እስኪ ዝም ብለን ትንሽ ገቡና ሰላም ሰላም ተባብለን ተጨባብጠን እንለያይ እስኪ ቅዱሳኖች። ኢትዮጵያ ውስጥ ቤተ አምልኮ ውስጥ ገብተው ሰዎች አምልኮ የሚፈጽሙ ሰዎች ጥቃት ፈጸሙ ሲባል ነበርና የሚያሳዝነው ነገር ምንድን ነው? በጣም የሚያሳዝነው ነገር ማለት ነው ሰው ብሔርተኝነት የሚባለው የደናቁርት ፍልስፍና ነው። ብሔርተኝነት ማለት የደናቁርት ፍልስፍና ነው። መሳፍንት፣ አጼዎች፣ ደናቁርት ያልተማሩ እነሱ እንዴት አድርገው ከፋፍለው መግዛት የሚችሉበትን የነሱ ፈጠራና ፍልስፍና ነው። በሱ ታስሮ ትውልድ ደግሞ በጣም የሚያሳዝን ነገር ለሁለት ተከፍሎ ሰው ሞተ፣ ተረሸነ ሲባል አይ ገዳዩ እንትና እንጂ እንትና አይደለም በማለት ገዳዩ ማን ነው በሚል ሲከራከሩ ስታይ በጣም ነው የሚያሳዝነው። ገዳዩ የፈለገ ይሁን በመጀመሪያ መቃወም ያለበት ሰው የሰው ልጆችን መገደል የለባቸውም ነው ቅድሚያ የሚሰጠው። የሚገርም ነገር ግን ምንድን ነው በዛ በብሔርተኝነት የሰከሩ ሰዎች ሙስሊሞች ራሱ ማለት ነው አንዳንዶቹ ፋኖ አልገደለም ይላሉ፣ አንዳንዶቹ ብልጽግና አይደለም የገደለው ይላሉ። እንደዛ ብለው የሚሉት ሙስሊሞች ራሱ ማለት ነው እንደዛ ይላሉ። እና ይሄ የሰብአዊነት ጉዳይ ነው። በመጀመሪያ ድርጊቱን ነው የምትቃወሙ። የፈለገ ቢያደርገው መጀመሪያ መደረጉ ስህተት ነው፣ አድራጊውን አካል ደግሞ እናየዋለን ተብሎ ነው የሚታየው። ዝም ተብሎ እንትን የሚደረገው እንጂ እንትና ነው እንትና አይደለም እንትና ነው እንትና አይደለም ምን ይሰራላል? አትከሰውም እኮ አታገኘውም፣ አትተኩስበትም እኮ ፍርድ አትሰጠውም እኮ ምን ይሰራላል? ፋኖ ይሁን ብልጽግና ምን ልታደርግ ነው? ልታረጋግጥስ ምን ልታደርግ ነው? ምን የምታደርገው ነገር እኮ የለም። ስለዚህ ማድረግ ያለበት ሰው ምንድነው? መቃወም ነው ያለበት። ድርጊቱ ነው መቃወም ያለበት እንጂ እናንተና አይደሉም እናንተና ናቸው ምን ልታደርጉ ነው? ምን ልትሉ ነው? እኔ በጣም ይገርመኛል። ኢትዮጵያ ውስጥ ደጋፊም ተቃዋሚም ስርዓትም ስልጣን ላይ ያለም ጫካ ውስጥ ያለም ሁሉም ገዳይ ነው። ሁሉም ገዳይ ነው። ኢትዮጵያ ከድሮ ጀምሮ የመጣው ታሪኳ ሁሉም የመግደልና የመገዳደል ታሪክ ነው ያላት ኢትዮጵያ። ስለዚህ እናንተና ናቸው ገዳዮች እንጂ እኛ ገዳይ አይደለም የሚባል ነገር የለም። ጦርነት ገጥመው ሰው እኔ ገዳይ አይደለሁም እንዴት ይላል? እና ምን ልትቀባው ነው? ጦርነት የገጠምከው ለመገዳደል አይደለ እንዴ? የማሰቢያ አይምሮአችሁ እኔ በጣም ነው የሚገርመኝ። እኛ እኮ አንገልም። ለምን አንገልም? በጦርነት አልገልም የሚባል ነገር አለ እንዴ? ልታፈነዳ ነው እንጂ ልትረሽን ነው እንጂ ነፍጥን አንግቦ እንደዚህ እንትን እየተኮሰ እኛ ገዳይ አይደለንም። ትክክል አይደለም። ስለዚህ ድርጊቱ ምንድን ነው? ሰው መቃወም ያለበት ሰዎች ከየትኛውም እምነት ማንንም ሰው አንድም ሰው መሞት የለበትም ብሎ ነው ማለት ያለበት። ማይማን አትሆኑ። እኔ በጣም ይገርመኛል። ኢትዮጵያ ውስጥ አልገደለም የምትለው አንድም ሰው አታመጣም። ሁሉም ገዳይ ነው። ከሺህ ዓመታት በፊት የነበሩት ወንድሙ የእናቱ ልጅ ራሱ የገደለ ሰው አለ እኮ ኢትዮጵያ ውስጥ። አባቱን የገደለ እኮ አለ ለስልጣን ተብሎ ማለት ነው። ታሪካችን እሱ ነው። መገዳደል እኮ ነው። ስለዚህ ጻድቅ ሳትጫወቱ ድርጊቱን መቃወም አለባችሁ ብዬ እላለሁ። እንደዚህ አይነት ድርጊት ሲፈጸም ደግሞ ምንድን ነው አሁን ያለ አግባብ ቤተክርስቲያን ውስጥ ጥቃት ከተፈጸመ መቃወም ያለበት ሙስሊም ትክክል አይደለም፣ ሃይማኖታችን እንዲህ አይፈቅድም ማለት አለበት። መስጊድ ውስጥ ደግሞ እንደዚህ አይነት ነገር ሲፈጸም ክርስቲያኑ ነው ወጥቶ መቃወም ያለበት። ለነገሩ እኔ የሰው ባህሪ ሳወራ እኔ እንስሳ ጋር እንደዚህ አይነት ነገር እንዴት ይወራል? ኢትዮጵያዊ የሚባለው እንስሳ ነው። እኔ እውነት ለመናገር ለኢትዮጵያዊ አይሁድ ቢልክለት እላለሁ።
ልኮበት ነበረ። በነገር 40 ዓመት ነው የገረፈው አይሁድ ኢትዮጵያዊ። ዩዲት ጉዲት አይሁድ ነች ከተባለ እውነት ከሆነ ማለት ነው። አላውቅም፣ ነች አይደለችም አላውቅም። እኔ እንደዛ ብዬ አላውቅም። እነሱ እንደሚሉት ከሆነች ግን አሁንም አዲስ አይሁድ ቢመጣ እላለሁ። 40 ዓመት መከራቸውን ያበላቻቸው ዩዲት ጉዲት ገርፋ በጆሮአቸውን እንትን እየቆነጠጠች ነው ኢትዮጵያውያን የሚባሉት። ቤተክርስቲያን ማፈንደድ ማጎብደድ የሚባለው ነገር እኔ ከፊት ለፊት አታድርገውም እያለች የምን አባ ነው እያለች ውጣ እያለች እየገረፈች እያቃጠለች ማለት እንደዛ አይነት ሰው ነው መምጣት ያለበት። ራሱ አይሁድ ይላክበት ታባት። ችግሩ ግን ውሸት ነው። ያፈቀረችው ሰው ዲያቆን ነበረ። አንድ አክሱማዊ ዲያቆን ነው ያፈቀረችው መጀመሪያ። ናግባ ድንበር አለክ ምናምን የምትለው እንደዚህ አይነት ሀሳብ ገብታችሁ ነው መናገር ያለባችሁ። ኮመንት አታስቀምጡ። ምን አደረገ? ያው ቤተክርስቲያኑ በወርቅ የተለበጠ ነበረና የሆነ ነገር ሰራላት ከወርቁ ማለት ነው። ሰርቁ ከወርቁ ከቤተክርስቲያኑ ውስጥ ወስዶ ሰርቆ ሰራላት እና ቤተክርስቲያኑ ሲታይ ወርቁ የለም። ከዛ ወዲህ ገባ ምናምን ተብለው ሲፈተሽ ከዩዲት ጉዲት ጋር ነው። በጣም ቆንጆ ስለነበረች ከዛ ምንድን ያደረገዋት? ጦቷን ቆረጡት፣ ልጁን ረሸኑት። ዲያቆኑ ልጅ ማለት ነው። ትክክለኛ ታሪክ ነው። አንድም ሰው ይህን ታሪክ ጠፋችሁ። በነገራችን ላይ ምንድን ነው ተቋርጬ ነበረ። ተቋርጬ ነበር አይደል? አዎ ተቋርጠ ነበር። እንደዛ ነው። ዩዲት ጉዲት ጠላት ነች፣ ገዳይ ነች፣ ክርስትና ጠል ነች የሚባለው በመጀመሪያ እሷ ላይ ነው ሽብር የተፈጸመ። ጡጧን ቆረጡት። ለምን? ፍቅረኛዋ ምንድነው ወርቅ ሰጣት በሚል ማለት ነው። ልጁን ረሽነው እሷን ጡቷን ቆርጧት ተነስታ ኢትዮጵያውያኖች ይዛ ነው የተነሳችው። ይሄ ምንድነው አይሁዳውያኖች ምናምን የሚባለው እሱ ተረት ነው። ትክክለኛ ታሪኩን ለማጥፋት ፈልገው ነው። ተነስታ የአክሱምን ሐውልት ሰበረች፣ ቤተክርስቲያኖችን አቃጠለች። ዲያቆናት ምናምን የሚባሉ ቀሳውስት የሚባሉ ገረፈቻቸው። እንትን ማለት በጭካኔ ማለት ትክክል ነው። ጡቷን ስለቆረጡት ጥሩ ነው ያደረገችው። በጣም ኃይለኛ ንግስት ነች። ዓለም ላይ ጨካኝና ጀግና ሴቶች ከሚባሉ አንዷ ነች ዩዲት ጉዲት ማለት ሰራዊቷን ይዛ ነዋ ተደራጅታ። እና ታሪኳ እንደሷ አይነት አዲስ ሰው ነው መነሳት ያለበት። ለእንደዚህ አይነት እንከፍና ቆሻሻ አስመሳይ ሃይማኖተኛ እንደዚህ አይነት ሰው ነው መነሳት ያለበት። ይሄ ነው። ዝቅ ሰላም ብያለሁ። ጨርሳት እንጂ ምን ነው አይደለችም። ንግስተ ሳባ ሌላ ንግስት ነች። ንግስተ ሳባ ኢትዮጵያ ከና አታውቀውም። ንግስተ ሳባ ኢትዮጵያ ምንም አታውቀውም። ንግስተ ሳባ ማለት እኮ ትልቅ ኤምፓየር ንግስት የነበረች እኮ ነች እኮ ንግስተ ሳባ። ንግስተ ሳባ ተራ እንትን አይደለችም። ንግስተ ሳባ ምንድነው? ንግስተ ሳባ ከንግስተ ሳባ ስር የነበሩ ሰው ነገስታት፣ ትንንሽ ነገስታት ነው ኢትዮጵያን ሲያስተዳድሩ የነበሩ በሷ ስር ማለት ነው። ንግስተ ሳባ በጣም ግብዳ ንግስት ነች። በጣም ኃይለኛ ንግስት ነች ንግስተ ሳባ ማለት ነው። ዮዲት ትባላለች። ዮዲት ጌዲዮን ትባላለች። ዩዲት ጉዲት ይሏታል እነሱ። ጉደኛ ለማለት ነው። ዩዲት ጉዲት ይሏታል። እሳቲቱ ይሏታል።
ጠላት ይሏታል፣ ሰይጣኗ ይሏታል፣ ምናምን ይሏት፣ ጨካኟ ይሏታል። ዩዲት ጉዲት ምንም ጭካኔ የለባትም። እሺ ይሄ በዘጠነኛው ክፍለ ዘመን የነበረ ነገር ነው የማወራቸው። የድሮ ነው፣ አሁን አይደለም። እሺ ሜሪ ሜሪ አለሽ? ይሄ ግን በጣም ነው የሚገርም። ለምንድን ነው የምትገቡት የማታወሩ ከሆነ? ሌላ ቦታ የምታደርጉት እኔ ጋር ልታደርጉት አትችሉም። ከባድ ነው። ትክክል ኤላ፣ ልክ ነህ። አይ የዮዲት በጣም እኔ አደንቃታለሁ። በነገርህ ላይ እኔ ግራ ነኝ። በጣም ነው የሚመቸኝ እንደዚህ አይነት ነገር፣ እንደዚህ አይነት ታሪክ ሳገኝ እንደምንም ብዬ ነው በፈተሸውና እነ ዮዲት ጉዲት፣ እነ ግራኝ አህመድ፣ እነ ሂትለር። አሁን ሂትለር በጣም ነው የማደንቀው። በአንደኛ የዓለም ጦርነት ምክንያት መሰለኝ አዎ ካሳ ትክፈል ተብሎ ጀርመንን በኢኮኖሚ እንድትደቅ አደረጓት። ዕዳ እየከፈለች ምናምን ነገር በቃ ድሃ ሀገር አደረጓት። ከዛ ሂትለርን ተነሳ፣ ሀገሩን እንደምንም አድርጎ አቋቋመ፣ አስተካከላት፣ አሳደጋት፣ አሰለጠናት። ከዛ በኋላ በኢኮኖሚ በሁሉም ነገር ወታደራዊም አጠንክሮ ሀገሩ መውረር ጀመረ። የሁለተኛ ዓለም ጦርነት መንስኤ የነበረው ማለት ነው። ከዛ በኋላ በጣም ኃይለኛ ሀገር ሆና ምንድነው ሁለተኛ ዓለም ጦርነት መንስኤ እሷ ሆና ከሶቪየት ህብረት ጋር ገጥማ ምናምን በመውረር ላይ ምናምን ታሪኩን ሲያጽፍ በጣም ነው የማደንቀው። እንደዚህ አይነት ነገር አድናቂው ነኝ እና ይመቹኛል። እንደዚህ አይነት ሰዎች በጣም ነው የሚመቹ። ከሆነ ነገር አለ ከኋላቸው የሚነሱበት የሆነ ምክንያት አለ። አጠገቡ የነበሩ ሀገራት የሚባሉ ወሮ ነው የጨረሳቸው። ትክክል ነው፣ ሲያስከፍሉት የነበሩ ማለት ነው። አይሁዳውያኖች የሚባሉ ረሽኑ ነው ያጠፋቸው። ዘገምተኛ የሚባል ትውልድ ያርሰ ነው። በአስተሳሰብ አሁን በአስተሳሰብ ዝቅ ያለ ሆነ ይረሽነዋል። ይመቸው። እሱን እያስተማርኩ ጊዜ ማጥፋት ቀለም መጨረስ ምናምን የለም። ይደረጋል፣ ይረሽናል። ሳሙና ነው የሚሰራው። ከባድ ነው። አሁን በእውነት አሁን ላይ ያለነው ኢትዮጵያኖች በሂትለር ዘመን ብንኖር እኮ አንድም ሰው በቤት አይቀርም ነበር። ሁላችንም ይጨርሰን ነበር። የሆነ ነገር ይላል። ያው ነቃ ደንገጥ ያለ ሰው ስለሆነ ትለዋለህ። በቃ ረሽኑት ነው። አይ አላውቅም። ዛሬ ሰው ገስት እንትን ነው መሰለኝ አለ እኮ ሰው። ግን ችግሩ ምንድነው? ገብቶ ቁጭ ማለት የሚፈልግ ብቻ ነው። ኒታ አባት ረሽን ኑር አዲስ ና እስኪ ሰላም በለን። ጎንደሪያ ሳዳ ጎንደሪያ ሐዋርያው ሳዳ
ነው የሚገርመው በጣም። ኤም አባቢ እንዴት ነህ? እንዴት ነሽ? እንዴት ነህ? ሙስሊሞች ሰላም አለይኩም። ሰላም ነው አለሁ። ዛሬ እስኪ እንዴት አስገባኝ እባክህ። ማለት ሁሌ ደጅ እንደጸናሁ ነበረ። ምን ታደርጊዋለሽ? የሰው ቤት ነው። አንድ ሀሳብ አለኝ። ቀጥይ። ሀሳቤን ደግሞ የማቀርበው በግጥም ነው። ስለ ግጥም ምን ያህል ታውቂያለሽ? እንጃ ብዙ አላውቅም፣ ግን ራሴ ገጥማለሁ። አይ ስለ ግጥም ምን ያህል ታውቂያለሽ? አላነበብኩም ማለት ገጣሚዎች ምናምን ትንብሩትን አላነበብኩም ገጣሚ ምናምን የሚጽፈውን አላነበብኩም ነው ብለህ እንደዚህ በእውቀት የጻፉትን ሰዎች አላነበብኩም፣ ግን እኔ ገጥማለሁ። እሱ ማዶ ሆኖ እቱ ስምሽ ማን ነው? ቀጠል አረገና አለኝ ሳቄ ምን ነው? አለኝ ሳቄ ምን ነው? እኔን የገረመኝ የሱ ጭካኔ ነው። በአንዴ ስሜን ሳቄን አምጪ ማለቱ ነው። ስሜንስ ግድ የለም ፈልጌ አገኛለሁ። አንዱ አወላግዶ ሲጠራኝ ሰማለሁ አለ ግጥም አሉ። ስለዚህ ቀጥይ። ብዙ አይነት ግጥም አለ። አንተራም ግጥም አለ። አይ እንዳይከስሽ ብዬ ነው። ቀጥይ። እሺ ሳጥኑ ዝግ ሆኖ የሀሳብ መስጫው በሩጋ ተቀምጦ ሀሳብ አምንጩ ሲጠብቅ ቆይቶ ቀኑ ሲሄድበት ሀሳብ በሀሳብ ላይ ሲደራረብበት አንዱን ሳይናገር ሌላው እየመጣለት መች ይናገረዋል? መድረኩ የሰው ቤት ባለቤቷን ነኝ መናገር ያጥቼ ሀሳቤን ይዋጥኩኝ ሀሳቤን ይዋጥኩት እድሉን አግኝቶ መናገር ሲጀምር ሀሳብን መች ነው የሚሳካልኝ? አይዞሽ ቀጥይ። ከእንደገና ልጀምሮ ነው። እሺ እኔ እኮ ክላሲካሉ ይሰማል አጭር ስለሆነች ማለት ነው። የምኑ እኔ ጋር አለ እዚህ ጋር የለም። ቀጥይ። ከግጥምሽ ጋር እንትን እንዲሆን ብዬ ነው። እሺ ሳጥኑ ዝግ ሆኖ የሀሳብ መስጫው በሩጋ ተቀምጦ ሀሳብ አምንጩ ሲጠብቅ ቆይቶ ቀኑ እየሄደበት ሀሳብ በሀሳብ ላይ ሲደራረብበት አንዱን ሳይናገር ሌላ እየመጣለት መች ይናገረዋል? መድረኩ የሰው ቤት ባለቤቷ እኔ ነኝ መናገር ያጥቼ ሀሳቤን ያዋጥኩት እድሉን አግኝቶ መናገር ሲጀምር ሀሳብን ሰብስቦ በአንድ ላይ ለማስመር ወደ ኋላ ሂዶ ሀሳብን አምጥቶ ማን ሊያዳምጠዋል ከዕለቱ ርዕስ ወጥቶ ሀሳቡም ሳይወጣለት ሰውን ግራ ጋብቶ ሄደ ከቤት ወጥቶ ሀሳብና ጊዜ ሳይገናኝ ቀርቶ። አመሰግናለሁ። ይሄንን የጻፍኩት ግጥም እንዴት መሰለ? እዚህ ጋር ስታወሩ እናንተ ያሲዮም ነበረ። ከዛ የሆነ ሀሳብ መጣልኝ። ልክ ልጀምር ስል ልናገር ስል እዚህ ጋር ገባሁኝ። ከዛ ወጣሁ፣ አስወጡኝ። ከዛ ይሄ ሀሳብ መጣልኝና ይሄን ጻፍኩት።
በአንተ ሰበብ ነው። በእኔ አመሰግናለሁ ስላዳመጣችሁ። በዚህ ቤት ሰበብ እንግዲህ ይሄ ቤት ሀሳብ መስጫ ስለሆነ ማለት ነው። ሰው ፍሪ ሆኖ ሊናገርበት የሚችለው ቤት ይሄ ብቻ ነው እና ለዛ ነው። አመሰግናለሁ ባቢ። እንደ ሰማይ ርቀት እንደ ባህር ጥልቀት በምስኪኑ ልቤ አንቺን በወድበት ባህሩ ደረቀ አጥንቴም ደቀቀ። ይህም አይገባሽም አውቃለሁ በዝርዝር እንኳን አማርኛ የፊደላት ዝርዝር ስሜት አይሰጥሽም ግዝፍ ግብረ ፍቅር ምን በወጣሽቲ ሊያም ከገጣሚ ከቃላት ጓደኛ ከፊደል ሲታገል ሌሊት ከማይተኛ። ተቀበልሽው? ዋው ዋው አሜዚንግ። ደስ አለሽ? አዎ ደስ ይላል በጣም። አመሰግናለሁ። እና እየተወቃሽ ደስ ያንተ ያለሽ ምን ሀሳብ መጥቶልኝ መሰለህ? እሺ አይ ችግር የለውም። እኔም እየወቀስኩ ስለሆነ እንትን ትላንትናም ከትላንት ወዳም እንትን እያላችሁ ነበር ስለ መጽሐፍ ቅዱስ በዮሐንስ 1:1 ላይ እያወራችሁ ነበርና የኔ ሀሳብ ምን መሰለህ? እዛ ጋር ትላንት ስታወሩት የነበረው ዮሐንስ 1:1 ላይ መጀመሪያ ቃል ነበር፣ ከዛ ቃልም እግዚአብሔር ጋር ዘንድ ነበር፣ ቃልም እግዚአብሔር ሆነ የሚለው ከዛ ወርዶ ታች ላይ 14 ላይ ቃልም ስጋ ሆነ ሲል እንደገና ተመልሰ 11 ላይ ስትሄድ ደግሞ የገዛ ወገኖቹ አልተቀበሉትም ይላልና አንዳንድ ሰዎች ልታስረዳቸው ስትሞክር ከጥቅስ ትዘላለህ እና ለምን ትዘላለህ? ስትሬት ማንበብ ነው የሚፈልጉት። ስትሬት ደግሞ ያ ታሪኩ አይመጣልህም እና ለምን ትዘላላችሁ ለሚሉት ሰዎች መጽሐፉ ራሱ ያዘልላል። ለዛ ነው የሚዘሉት ለማለት ፈልጌ ነው። አመሰግናለሁ። በነገራችን ላይ እኔ እንደተረዳሁት ምንድነው አንቺ ጋር ግጥም እያነበብሽ ሳይሆን እየተናገርሽም ይሄ ያነጋገርሽ እንትን ነው አንዳንዴ እያዝ ያደርግሻልና ምንድነው ማድረግ ያለብሽ? ግጥም ማንበብ ከፈለግሽ ምንድነው መስተዋት ፊት ትቆሚና ግጥሙን ትይዣዋለሽ። በቃልሽ የምታውቂው ከሆነ ማለት ነው የከንፈርሽን እንቅስቃሴ እያየሽ እዛ ጋር ተገትረሽ ነው ማንበብ ያለብሽ። በእውነት የምሬን ነው። ከባድና ትልቅ ለውጥ ይመጣል። ይሄ በራስ መተማመን የሚባለው ነገር ለውጥ ይመጣል። ሁለተኛ ደግሞ መለማመድ፣ ይሄ የግጥም እንትኑ ከውስጥ ስሜት መገናኘት አለበት። እኔ ገጣሚ አይደለሁም፣ ሌሎች ናቸው ሊመክሩሽ የሚገባው። ግን ከውስጥ ስሜት ተገናኝቶ ሲሆን ነው ደስ የሚለው። ከዛ ደግሞ የራሱ የሆነ እንትን አለው አወጣጡ ማለት ነው። ከቃሉ ጋር የድምፅሽንም ሁኔታ መቀየር አለበት። ገብቶሻል? አሁን ስለሚያሳዝን ነገር ካለ ስብር ማለት የሆነ ዝም ብሎ ትንሽ ትፍርሽ ይላል አይደል? እንደዛ ማለት አለብሽ ከድምፅሽ ጋራ ማለት ነው። የሆነ መልእክት ማሳለፍ የምፈልጊው ነገር ካለ ደግሞ ልክ ከእንትኑ ጋር ነው መሄድ ያለብሽ ለማለት ነው እንጂ ጎበዝ ነሽ። ከጻፍሽ ያው ሌላው ነገር ቀላል ነው፣ መጻፍ ከቻልሽ ማለት ነው። ግጥም ቢኖር መለጥፍ ነበርና እኔና አንቺ እናየው ነበር። ሃዬ ነው ቢኖር ለጥፈን ምናምን እናየው ነበረ። ምን ነገር ማለው ብለህ ነው? ችግር የለውም። እሺ አንዳንዴ ማለት ነው እንደዚህ ላይቭ መግባት አሪፍ ነው ታውቃለህ። የመናገር ችሎታን ያለ መፍራት ምናምን ለማዳበር አንዳንዴ እንደዛ ሞክራለሁ፣ ግን አይሳካም።
ይሳካል። በመደጋገም ነው ይሳካው እንጂ ዝም ብሎ በአንዴ የሚመጣ እንትን የለም። አንዴ የሆነ እኛ የነበርንበት መድረክ ላይ ህሊና ደሳለኝ የሚያውቃት አለ ገጣሚያ ህሊና የሚያውቃት አለ ግን እሷ ልጅ የጠፋች ነው አለች። እሷ አንድ ሰው እኔ በቃ ጥያቄ አለኝ አለ አንድ ሰው ማለት ነው። ምንድን ነው ጥያቄ የሚያስተናግዱ ሰዎች እሷን የምትጠይቀው እንደው ግጥም ስታነብ ያንቺ ልጅ ስሜቱ ከየት የሚመጣልሽ አላት። ጥያቄ ነው። እሷስ ምንድን ከውስጧ ነው የምታነበው። ጀግና ነች በነገራችን ላይ ትችላለች ልጅቷ እና አላውቅም የት እንደጠፋች። የሆነ ጊዜ እኔ ራሱ አነጋገር የተስተካክሎልኝ በቃ በራሴ ብዬ ልክ ላይ ግብት ስል ከየት እንደሚመጣ አላውቅም። የሆነ ትርታ ይጨምራል። እንደዛ ነው። ግድ የለም ይስተካከላል። ውሸት አለ አንድ ገጣሚ። ውሸት ምግብ ቢሆን ዓለም በጠገበ፣ ልብስም ቢሆን ኑሮ ስንቱ በደረበ፣ እንደ ድንጋይ ቢሆን ስንቱ በከበደ፣ ውሸት እብደት ቢሆን ሰው ሁሉ ባበደ፣ ውሸት እውነት ቢሆን ስንት ሰው ባለቀ፣ ውሸት ስልጣን ቢሆን ስንቱ በረቀቀ፣ በኪነት ቢመስል ስንቱ በጨፈረ፣ ውሸት ፍቅር ቢሆን ስንቱ ባፈቀረ፣ እንደ ገንዘብ ቢሆን ስንቱ በከበረ፣ ደግነቱ ውሸት እውነት ሳይሆን ቀረ አለ እንጂ አልቀውልን ነበር። ማለት ነው ገብቷል። መተቸት እንደዚህ መሳደብ ይሄ ምናምን አግባብ አይደለም። ተረዳኛ አባባሌ አሳሚ ያስመሰይን ሰው ምን ታደርገዋለህ? ነገር ከመተው ነው ምን ታደርገዋለህ? ነገር መለየት አለብህ ወይ አንተ ስለምትፈርደው ምንም እኮ አይደለም። አንተም እኮ ገና አላወቅም እኮ አብርሽ። መለየት አለብህ። ሁለት ነገር መለየት አለብህ። አንደኛ በኃጢአት የደከመ ሰው አለ፣ በተለያየ ችግር ውስጥ ያለ ሰው አለ፣ ሳይፈልገው የገባ ሳይመርጠው የገባ ሳይወደው የገባበት ሰው አለ። ያንን ሰው እኔም እንድትናገሩ አልፈልግም፣ ፍቃደኛ አይደለሁም። ለዛ ሰው ማገዝ፣ መርዳት፣ ከዛ የሚወጣበትን አቅጣጫ መንገድ ማሳየት። ይሄ እኮ ሃይማኖተኛ ሰው እኮ ሲመጣ እኮ አውቃለሁ ብሎ ነው እኮ የሚመጣልህ እኮ፣ በጥቅስ ነው እኮ የሚመጣልህ። እንዴ ሲወጋህ ራሱ እኮ በጥቅስ ነው እኮ የሚወጋህ እኮ። ትናንት እኮ እየሰማው ነበረ እኮ። ምንድነው የምንን ነገር ለሪያ አትስጥ፣ ምንድነው እንቆቻችንን በሪያዎች ላይ አንጥልም። ይሄ አማርኛው ምንድነው ብለህ ስታስብ በቃ ይሄ ሌላ ሰው ለመንካትና ለመውጋት ነው። አየህ አንዳንድ ጊዜ የተገኘው ሁሉ ጥቅስ አይጠቀስም፣ የተገኘው ቃል ሁሉ አይነገርም። አሁን ይሄን ነገር የምልህ የኔን ሐሳብ ልጭንብህ የሆነ የኔን አመለካከት ላስቀምጥብህ ብዬ አይደለም ሳሚዬ። በጣም እንድትረዳልኝ የምፈልገው ሃይማኖተኛ ሰው ውስጡ ክፋትና ቂም የሞላበት ሰው፣ ውስጡ ግድያ የሞላበት ሰው፣ ውስጡ ተንኮል የሞላበት ሰው እኔ እንደዚህ አይነት ሰው መታገስን አልፈልግም፣ እንደግሌ ማለት ነው። ምክንያቱም ያ ሰው ሲመጣ ካንተ እንደሚበልጥ አድርጎ ነው የሚመጣው፣ ካንተ እንደሚሻል አድርጎ ነው የሚመጣው። ምን አድርገህ ታየዋለህ? ሲመጣ ሊያሳልምህ ነው የሚፈልገው። ምንም ብትነግረው አይሰማህም፣ ምንም ብታወራው አይሰማህም። ከዛ እንግል ይመስለኛል ባብዬ እየተናገረ ያለው ገብቶሃል አይደለ? በዛ መስመር ነው እያወራም ያለው። በመጀመሪያ ደረጃ ሰውየው ምን ሊናገር ፈልጎ ነው? እኛ ችግሩ ምን መሰለ ሳሚ፣ ቁጭ አብርሽ ይችል ነገርና ሰጣለሁ። ችግር የለም። አስመሳዮችና እንትኖች ያሉት ክርስቲያኖች ላይ ብቻ ነው በጣም ማለት አይደለም። ይሄን ብቻ አውራኝ አንተ አይደለም። ኦርቶዶክሱ ጋርም አለ፣ ሙስሊሙ ጋርም አለ፣ ፕሮቴስታንቱ ጋርም አለ። አስመሳይ ሰው መወገዝ መነቀፍ አለበት። አስመሳይ ሰው ልክ መነገር አለበት። ቀድም ግን ያልኩ ነገር አለ። ሰው ልጅ ሲሰማ ሲያዳምጥ ተናጋሪው ለማለት የፈለገውን እንጂ ተናጋሪው ላለማለት የፈለገውን ነገር መስማት የለብን። አሁን አብዛኞቻችን እዚህ ቁጭ ብለን ባቢ ሊናገር ያልፈለገውን ነገር ነው ጆሮአችን የሚሰማው። ባቢ ሊያስተላልፍ ያልፈለገውን ነገር ነው ሊሰማ የሚፈልገው። የሚገርም ነገር ባቢ የሆነ ሊያንሸራሽር እኮ የሚፈልገው ሊያፈስ የሚፈልገው ነገር እኮ አለ ቱቦ ውስጥ። እኛ ራሳችን የሆነ አሸዋም ጠጠርም አድርገን
የሚወርደው ነገር ባቢ የሚወርደው ነገር እኮ የተበላሸ ነገር ነው እንላለን። ግን ችግሩ ያለው ማን ጋር ነው? እኛ ጋር ነው። ደፍነነዋል እኛ። ስለዚህ ጥርት አድርገን መስማት አለብን። በቃ ሰውየው ምን ለማለት ፈልገው ነው? ምን ለማውራት ፈልገው? ምን ለማስተላለፍ ፈልገው ነው? ምንድነው ሐሳቡ? ገብቷል አይደለ? ሊናገርበት የፈለገበትን ሞቲቭ እንደ ትልቅ ሰው፣ እንደ ጥበበኛ ሰው፣ እንደ አስተዋይ ሰው ደግሞ መረዳትና ማገናዘብ በጣም ጥሩ ነው ብዬ አስባለሁ። ሳሚ ይቀጥል። እኔ ማለትም ምንም ሐሳብ የለኝም። ለማንኛውም አስመሳይና ሁሉም ጋር ነው ያለው። ማለትም ክርስቲያኖች ጋር ብቻ አይደለም። ክርስቲያኖች ስንል ያው ሁሉም ጋር አለ። በቃ ኦርቶዶክስም አለ፣ ፔንቴም አለ፣ ሁሉም ጋር አለ። ግን ሙስሊም ጋርም አለ። ሙስሊሞች ግን በጣም ባቢ ይገባኛል። እኔ ብዙ ነገር አያወለው ከባቢ በጣም የነሱን ድካም ትተህ ክርስቲያኖች ላይ ነው ሁሌ አንተ የምትበረታው። ገብቷል? ከዛ አንፃር ነው አንተ ነው የተናገርኩት እንጂ ሌላ ነገር ልናገር ፈልጌ አይደለም። ብራዘር አንተ ሳሚዬ ኦኬ ባብ እንደ እውነቱ ስንሄድ ማለት ነው እውነት እንደ በፐርሰንት አስቀምጥ ብትለኝ እኔ ሙስሊሞች ጋር ያየሁት ነገር የለም። ጌታ በሚያውቀው እውነት አብርሺ ይኸውልህ አንድ ነገር ልንገርህ። በጣም ይኸውልህ እኔ አንድ ነገር ልንገርህ። በጣም ጠያቂ ሆነ ብዙ እስልምና ላይ ብዙ እንትን የምትል ከሆነ እስከምትቦለክም ድረስ አለ። ይሄ በጣም ቀላል ነገር ነው። ቁም ነገር እኮ ሞራለ እኔ አላውቅም። እኔም ጠይቄያለሁ። እሱን እኔ እንጃ ሳሚዬ እንደዛ መድፈር ነው አይችልም። ችግር የለውም። አብረን አይደል ያለ ነው አብረን ያለ ነው። እንቀጥላለን። ችግር የለውም አብርሽዬ። እሺ አብርሽ ምንድነው ችግሩ መሰለ? አንዳንድ እኔ በጣም ነው የማመሰግነው አብርሽ፣ አመለካከትህን በጣም ነው ማደንቅህ፣ በጣም ነው የማመሰግነው። ግን ችግሩ ምንድነው? አንዳንድ ሰዎች በአይናቸውን ሰምተው በጆሮአቸውን የሚያዩ ሰዎች ስላሉ እነሱን ማስረዳትም በጣም ከባድ ነው። አንዳንድ ሰዎች ከአንገት በላይ አፍ ናቸው። እኔ እንደማወራው ሁሌ ማለት ነው። ማውራት እንጂ ማስተንተን፣ ማሽተት፣ ማየትና መስማት የሚባል ነገር የለም። ከአንገታቸው በላይ የተሸከመው አፍ ብቻ ነው። የሚጠቀሙት አፋቸው ብቻ ነው፣ ማውራት ብቻ ነውና እነሱ የሚፈልጉት ምንድነው? እኔ ነብዩ መሐመድ ሐሰተኛ ነብይ ናቸው፣ ለምን የ9 ዓመት ልጅ አገባ ምናምን እያልኩ እንዳወራላቸው ነው። እሱ እኔን የሚመለከት ጉዳይ አይደለም። እኔ ማወራው ምንድነው? ሰዎች እኔ ብዙ ጊዜ ሙስሊሞቹም ክርስቲያኖቹም ነው የምሳደበው። ከተሳሳቱ አጠፉ ብዬ ማምን ካመንኩ ሙስሊሞቹም ተናግሬያለሁ፣ እናገራለሁ ሁሌ ማለት ነው። በሃይማኖት ዙሪያ ግን ሰው የተረዳ አንድም ሰው የለም። የሚገርምህ ነገር እነሱ እየሰበክን ነው ለክርስትና ጠበቃ ቆመናል ብለው ከሚሉ ሰዎች እኔ ነኝ የምጠቅመው እንደውም በሚገርምህ ነገር። ምክንያቱ ምንድነው? ክርስትና የሚስፋፋው ወንጌልን በመስበክ እንጂ ጥላቻን በማስተማር አይደለም ብዬ ነው የማምነው። ክርስትና የሚያውቅ ትውልድ መፍጠር ትተህ ሙስሊምን ወይም ሌላ አማኝን የሚጠላ ትውልድ የምትፈጥር ከሆነ ውስጡ መግባት ያለበት ምንድነው? ወንጌልና መጽሐፍ ቅዱስን እውቀትን እንጂ ጥላቻ ከሆነ ትውልዱን በጥላቻ እየመረዝክ በጥላቻ አይምሮውን እየደፈንክ ከሆነ እንትን የምታደርገው የምበክለው ትውልዱ እውቀት የሌለው ፎንጋ ትውልድ ነው እየፈጠርክ ያለው። ነገ ምንድነህ ማንነት ብትለው እኔ ክርስቲያን ነኝ ሊልህ አይችልም። ማንነት ብትለው ነብዩ መሐመድ እኮ የ9 ዓመት ሚስትን ያገባው ይላል። አሁንም እንደዛ ነው ያለው። ከእንደዚህ አይነት ነገር ወጣችሁ ትውልድ መጽሐፍ ቅዱስን እንዲያውቅ አስተምሩት ብሎ ማለት የክርስቲያን ጠላት ነው፣ የክርስትና ጠላት ነው ይላል። ሰው የምትከተለውን መጽሐፍ አንብብ፣ ተመልሰህ እውቀት ይኑርህ፣ በቃ ፈትሸው፣ ገምግመው፣ አገናዝብ ብሎ ማለት ስድብ ነው ለነሱ። እነሱ ግን ክርስትና መጥቀም ማለት እነሱ የሚረዱት ነብዩ መሐመድ እያነሳክ መሳደብ፣ ሙስሊሞችን እያዋረድክ እያንቋሸሽክ መዋል ምናምን ነው። ይሄ ነው የነሱ ለክርስትና ፍቅር መስጠት ማለት። ትክክለኛ ክርስቲያን የሚባለው ሰው ደግሞ እንደዚህ አይነት ሰው ነው። እኔ ደግሞ አይደለሁም። የራሴ የሆነ አመለካከትም አለ። በአምላክነት ዙሪያ፣ በአምላክ ባህሪ ዙሪያ፣ በአምላክ ስም ዙሪያ፣ በኢየሱስ ክርስቶስ አምላክነት ዙሪያ እኔ የራሴ የሆነ አመለካከት አለኝ። እሱ እኔን ነው የሚመለከተው። የተለያዩ ነገራቶች ናቸው። ስለ ሰዎች ሳወራና እኔ ሐሳቤን ስገልጽ አምላክነት በኢየሱስ ክርስቶስ አምላክነት ዙሪያ በጣም የተለያዩ ነገራቶች ናቸው። እሱን አያይዘው መጥተው አምላክ ይሳደባል፣ ክርስትና ይሳደባል፣ ክርስትና ይጠላል ይላል። ስለምጠላ አይደለም። እሱማ ልጠቅማችሁ ብዬ ነው እንደዛ ብዬ የማወራው ነው። ከእንደዚህ አይነት ጥላቻና ድንቁርና ወጣችሁ ትውልድን መጽሐፍ ቅዱስን አስተምሩ ማለት እናንተን መጥቀም እንጂ መጉዳት አልነበረም። ስለዚህ እናንተን እጠቅማለሁ ብዬ ደግሞ እኔ የማላምንበትን
ያልሆነ ነገርን ነው ራሱ ያልሆነ ነገርን አልናገርም። እናንተ የምታምኑበትና የምታራምዱትን ይሄ ነው። ሀሳብ ስለሌላቸው ልጁ ወጣ። በቃ እንደዚህ ነው። ከባድ ነው። ይህ እንግዲህ ያው ይህን ይመስላል። ያው የሰው ምንድነው መልኩ ዥንጉርጉር ነው። እኔ ውስጥ ያለ አንተ ጋር ላይኖር ይችላል፣ አንተ ውስጥ ደግሞ ያለ እኔ ጋር ላይኖር ይችላል። ሳጠፋ በፍቅር ልታቀናኝ፣ ስታጠፋ በፍቅር ላቀናህ። ዋናው ፍቅር ይበልጣል። በዚህ መንገድ ነው መሄድ ያለብን። መበሻሸቅ፣ መነቋቆርና መጠላላት ምንም አይጠቅመንም። እንዳልከው ትክክል ነው። አንብብ። በቃ ክርስቲያኑም መጽሐፍ ቅዱስን ያንብብ፣ ሙስሊሙም ቁርአኑን ያንብብ። እዛ ነው ብንሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ አመሰግናለሁ ባብዬ። ከላይም ያላችሁም ውስጥም ያላችሁም ሁላችሁም ሙስሊም ወንድሞቼ እንዲሁም ክርስቲያን ወንድሞቼ ወዳችኋለሁ። መልካም ቀን፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። እሺ ባብዬ በጣም አመሰግናለሁ። አብሮኝ በሚገባ እሺ አባቴ በጣም አመሰግናለሁ። በጣም ነው የማመሰግነው። መስበክ ከፈለክም በፈለከው ሰዓት መጥተህ አምላክህን እምነትህን መስበክ ትችላለህ። በእኔ ችግር የለብኝም። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እሺ ደህና ዋሉልኝ። እሺ ሁላችሁ እሺ በርታ፣ ተባረክ። እሺ ህይወቴ ክርስቶስ ነው። ብዙ ወጣ እንዴ? ሰላም እንዴት ነህ? ደህና ነህ? አሜን። ቀጥይ። ሊቀጥል ማለት ያው ለእነው አስመሳዩ ክርስቲያኖች ናቸው፣ አስመሳያቸው ክርስቲያኖች ናቸው ጥላቻ የሚያስተምሩት ትላላችሁ። አስመሳይ በሁሉም የሰው ልጅ በሙሉ መልካም አለ። እንደው ከእምነት ወጣ እንበልና እምነቱን ተውና አስመሳይ በሁሉም የሰው ልጅ በሙሉ እንደ ባህሪው ይለያያል። አስመሳይ አለ፣ ሌባ አለ፣ ሆቴበር ማንኛውም ጸባይ ያለበት የሰው ልጅ ማለት ነው። ይሄ ከእምነት ውጭ ነው ማስበው ነው እንጂ እምነቱ ነው ያላስብ። ምክንያቱም የሰው ልጅ ባህሪ ነው እንጂ እምነቱ የሰጠው ነው ያላስብ። አስመሳይ ሲሆን ሌባ ሲሆን ምን ሲሆን አይ እሱ እኮ ሙስሊም ክርስቲያን ነው ምናምን አይደለም። ይሄ የሰው ልጅ ጸባይ ነው። ነገር ግን ክርስቲያኖች ጥላቻ አስተምራሉ ያልከው በጣም ስህተት ነው። ምክንያቱም መጽሐፋችንም አይፈቅድም ጥላቻ ማስተማር። ለሰው ልጅ በሙሉ እኛ ጥላቻ አስተምረን ማናቅም፣ ተምረን ማናቅም፣ ለወደፊቱም አንማርም። ብቻላችሁ ከሰው ጋር በሰላም ኑሮ የሚል አምላክ ነው ያለን። መጽሐፋችንም እሱን ነው የሚደግፍ። እኛ ለእምነታችን ብለን እንሞታለን እንጂ ለእምነታችን ብለን ሰው አናሳድድም፣ ሰው አንገልም፣ ሰው አንቆርጥም። ገዳይም ፈጣሪ ነው፣ የሚያኖርህም ፈጣሪ ነው፣ የሚይዝህም ፈጣሪ ነው እንጂ እኛ ለፈጣሪ አግዘን ሰውን አናርድም ማለት ነው። ራሱ ኃያል ነውና ጥላቻም አንማርም፣ አናስተምርም፣ አንማርም። ይሄ የውሸት ክስ ነው ለማለት ነው። ከዛ በመቀጠል ደግሞ አንተ የኛ መጽሐፍ እያነሳ ስለ አምላካችን መጠየቅ መብት ነው። ጠይቀ መረዳት መብት ነው። አትጠይቅ አይባልም። ግን በተንቋሸሸ አንደበት በማንቋሸሽ ብዙ ጊዜ እሰማሃለሁ። እንደዚህ ነው እያልክ ትሄድበታለህ። እሱ ጥሩ አይደለም። ይሄ የእምነት መቻቻል ያመጣል ብዬ አላምንም። እውቀት ያለው ሰው መሞገት ነው እንጂ ማንቋሸሽ ተገቢ ነው ብዬ ስለማላምን ማለት ነው። ከዛ በተረፈ ደግሞ በቃ ይሄ ነው ያለኝ ነገር። በቃኝ። ልጠይቅሽ። ለምጠይቀኝ ዘሌዋውያን 24:16 ላይ ያለው ምንድን ነው የሚለው? ያው ዘሌዋውያን ሄደህ ገባህ። አዎ ያንተ እኮ እንጂ ነው። ሻምበው ምንድን ነው የሚለው? አይ ከተናገርሽው አንጻር ነው። እኛ አምላክን አገዘን ምናምን አለ። ዘሌዋውያን ብሉይ ኪዳን የተጻፈበትን መንገድ መጀመሪያ ማወቅ አለብህ። ምንድን ነው የተጻፈበትን መንገድ? ወይ የዘሌዋውያን እንደዚህ ብሎ ግደሉ ብሏል፣ እንደዚህ ብሏል የምትሉት ነገር ማለት ነው። የምትሉት አትበኝ። እኔ ነኝ አንቺ ጋር ማወራው፣ አንቺ ጋር ማወራው እኔ ነኝ። ግን እዛ ጋር እያወራ ያለው ምንድን ነው? አንቺ ምንድን ነው ያልሽው? እኛ ለእምነታችን እንሞታለን እንጂ ለእምነታችን ብለን ሰው አንገልም፣ ሰው አናርድም ምናምን ብለሽ ይሄ እንትን ነው ፖለቲካ አይነት እንትን ሰርተሽ ግን የእግዚአብሔርንም ስም የሚሰድ ፈጽሞ ይገደል ይላል።
ማህበሩንም ሁሉ ይውገሩት፣ መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። የሚገሉት ማን ናቸው? ሰዎች አይደሉም? እሱ በብሉይ ኪዳን የተሰጠ ህግ ነው እንጂ አሁን አይደለም። አዲስ ኪዳንና ብሉይ ኪዳን ለየት ተናገር። ምን አልሽኝ? ሄሎ በብሉይ ኪዳን የተነገረ ህግ ነው አልኩ። አታምኝበትም? ብሉይ ኪዳን አምንበታለሁ። ለምን አላምንበትም? ለምንድን ነው የምታምኝበት? አምንበታለሁ። የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ስለሆነ የምታምኚው ከሆነ ታዲያ ለማን ነው የተሰጠው ብሉይ ኪዳን? ብሉይ ኪዳን እንዲመሩበት የተሰጠው ለእስራኤል ልጆች ነበረ። ስለዚህ የእስራኤል ልጆች ነው። የእስራኤል ልጆች ነው። የእስራኤል ልጆች ነው። አዎ ለእስራኤል ልጆች ነበረ ያኔ ህግ የተሰጣቸው ለእነሱ ነበረ። ስለዚህ እኛ አይመለከተንም ማለት ነው። አይ በአሁኑ ያለንበት አዲስ ኪዳን ነው። በአዲስ ኪዳን ጠይቀኝ እንጂ ሄደህ እንደዚህ ያለ ጦርነት የሚመለከትሽ ከሆነ ለምን ትሸከሚዋለሽ ነው። ኢየሱስ ምንድነው ያለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ልታደርግ ነው ሲሉት ልፈጽም እንጂ ለመሻር አልመጣሁም አለ። ልፈጽም ማለት ላድርገው ማለት ነው። ልፈጽም ልተገብረው ማለት ነው። ስለዚህ የእግዚአብሔርን ስም የሚሰድብ ይገደል የሚል ካለ በብሉይ ኪዳን ኢየሱስ እዚህ ጋር ምንድነው የሚለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ልፈጽም ካለ ልተገብረው ላደርገው ነው። እግዚአብሔርን የተሳደበ ካለ ኢየሱስም ራሱ ይገለዋል ማለት ነው። አዲስ ኪዳን መልእክቷ ከዚህ ነው የሚጀምረው። አዲስ ኪዳን የምትቀናው አዲስ ኪዳን ያለ ብሉይ ኪዳን ምንም ቀንታ እንደማትሄድ የሚያሳየው ቆይ ህግ ትእዛዝን የወቅት ትእዛዝ ምንድነው? ህግ ምንድነው የሚለውን መጀመሪያ ህግ የሚባሉት ወይ ነገር ነው። ህግ የሚባሉት ህግጋት የሚባሉት 10ቱ ህግጋቶች ናቸው። የእግዚአብሔር ህግጋት እነሱ ናቸው። አዎ ከዛ በኋላ ደግሞ ትእዛዝ አለ። ኢየሱስ ምን ብሎ ነው? እሺ ምን ብሎ ነው? ትእዛዝ አለ። ትእዛዝ አሁን የእግዚአብሔርን ቃል እግዚአብሔር የሚሳደብ ፈጽሞ ይገደል ትእዛዝ ነው የተሰጣቸው እኮ። ምን ብሎ ነው ያለው? እናንብበው። በቃ እናንብበው እኮ እናንብበው። ኢየሱስ ምን አለ? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም አለ። ያብራራዋል። ልብ ብላችሁ አዳምጡ። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም አለ፣ ሁሉ እስኪፈጸም ድረስ አለ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ከመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለ። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል አለ ኢየሱስ። ስለምንድን ነው የሚያወራው? አትግደል። እኔ ግን ታመጪዋለሽ። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። እንግዲህ መባህን በመስሚያው ላይ ብታቀርብ